እንኳን ደህና መጣችሁ ወደ ሀበሻ ቲፕስ። ኮኮ እባላለሁ። የዛሬው ቪዲዮ የሚሆነው ፀጉሬን እንዴት እንደማሳጥረውና ቆንጆ ስታይል ያለው እንዴት እንደማደርገው ነው ኢንፎርሜሽን ማካፈላችሁ። ወደ ፀጉር ማስተካከሉ እንሂድ። ጠዋት ታጥቤ የሊቪንግ ኮንዲሽነር ነው ላይ ያለው ሪላክስ አይለውም ናቹራል ሄር ነው። እንደዚህ ቡን የሚለውም እንትን ነው የደረቀው ሊቪንግ ኮንዲሽነሩ ነው። የለበስኩትም ዝም ብሎ የቤት ልብስ ሊታጠብ የተቀመጠ ነው የለበስኩት። ፀጉር ስለሚራገፍበት ስቆርጥ እንደዛ ብዬ ነው። ኦይ በእጄ በደንብ ፍሪዝ ሆኖ ያዘውን በናነነ ሊቪንግ ኮንዲሽነሩ መቼም ቡን ብሎ አልቋል። እንደዚህ ነው ከመቆረጡ በፊት የምጠቀመው ሼቨርም ይሄንን ነው። ትንሽ ስለሆነች ይሄ እንትኑ እዚህ ጋር ለመቁረጥ ይቀለኛል። ለእጅም ቀላል ናት። ብዙ ሰዓትም ባትሪ ስለሚቆይ ጥሩ ሼቨር ነው። መጀመሪያ የምጠቀመው ይሄንን ነው 16 ቁጥር የሆነ እንደዚህ ይገባል። ሰፊ ነው። መጀመሪያ ፀጉራችን ትልቅ ከሆነ ከዛ በኋላ እያሳጠርን ለመሄድ ስለሚቀል እንደዛ ነው የማደርገው። ግን አሁን የሚቆረጠው ፀጉር እኔ ስታይል የማደርገው እዚህ ጋርና እዚህ ጋር በተፈጥሮ ገባ ያለውን ፀጉሬን ተከትዬ ነው የምከፍለው። ሁሉ ጊዜ ፀጉሩን ከፍዬ ስለቅ ፀጉሬ መላጣ ማረግ ሳይሆን ሐሳቤ አሁን ስታይል ያለው ይሄ ሲያጥር አንድ ጊዜም እንደዛ ሆኖ ነበር ስታይሉ። ያምራል። ይቀላል። ስርስሩ ሲያድግ ጉፍ ብሎ ያስቃል። ተመስገን ጌታ ለመያዝ በቃች። ይሄኛውን ከኪሞ በኋላ ይሄ የማከለኛው ምንም ተቆርጦ አቅም ይሄ እዚህ ጋር ያለው ነው። እንደዚህ ካስተኛ ነው በኋላ ራሱ ልጥፍ ስናደርግ እዚህ ጋር ጉፍ ብሎ የሸሚዛችን ኮዲታ የሚነካው ወደ ላይ እንደዚህ እየተቀላለው እዚህ ጋር ሁልጊዜ ያስጠላል እንዲህ ሲራይዝም። ስለዚህ እሱን ነው ዛሬ የሚቆረጠው። ትክክል ባይሆንም ክፍያው ችግር የለውም። ምክንያቱም ከ3 ቀን በኋላ ራሱ ፀጉራችን አድጎ ይስተካከላል። ምንም አያስታውቅም ራሱ ነው። መስታወት በኋላ ስላለ ነው። በግምት ነው። ትክክል ባይሆንም አከፋፈሉ ምንም ችግር የለውም።
በመቀጠል እዚህ ጋርና እዚህ ጋር ያለው ፀጉሬን እንደዚህ ማስተኛት ስለምል እሱን በእጄ ነው የምቆርጠው። በእንትን አይደለም የምቆርጠው በማሽን። እንደዚህ ጆሮዬ ትክክል ያለው ፀጉር ነው። ቡን ሲል እንደው እንዳልደነግጡ ጠዋት የምታጠብኩት ሊቪንግ ኮንዲሽነሩ ምንም ቅባት ስለሌለው ሊቪንግ ኮንዲሽነሩ ነው እንዲህ ልጥር ሲደረግ ቡል ብሎ ሆኖ አሁን በ16 ቁጥሩ ሼፕ ማድረግ ጀምራለሁ። በመንፈስ ቅዱስ ፀጉራችንን ብናረገን ካላበጠረን እንዴት ይቆረጥ? በጣም ነው የሚያምረው። በዚህ ቻፕስቲክን ተቀብታችሁ እንዳፀጉር እንዳትቆርጡ ነው። አፌ በሙሉ ፀጉር ብቻ ቻፕስቲክን ቫዝሊንም ከንፈር ላይ ከሆነ በዚህኛው መቁረጫ ስቆርጥ ብዙ አቴንሽን የምሰጠው ለላይ ነው። እዚህ ከዙሪያው ነው። ምክንያቱም ይሄ ረዥም ከዛ ያጠራለ ከዛ ደግሞ ቀይረዋለሁ ወደ አጠራለ ለዚህ ነው። ስለዚህ ይሄኛውን ሚስ እንዳላረኩ ነው በደንብ እያየው ኮርቴክችን አንከፍ ከትልቁ ጎን ያለችው በመስመር ምንም ሚስ እንዳላረኩ። በመቀጠል የምቀይረው 9 ሚሊ ሜትር የሚለውን ነው። 9 ሚሊ ሜትር የሚል አሁን ኮንሰንትሬት የማደርገው ከስር ጋር ያለው ነው። ያንን አልነካውም፣ ከላይ ያለውን አልነካውም። ከዚህ በላይ ያለውን አልነካውም።
እንደዚህ እንኳን ሰው እንዴት እንደሚያደርግ ምክንያቱም አንድ ጊዜ ወይ እንደዚህ ረዝሞ ስብስብ አድርገን ከዚህ ጋር እናስይዘው ወይ ደግሞ እዛው ጋር እንደዚህ ልጥፍ ብሎ ስለማይተኝ መሀል ላይ ስለሆነ እንደዚህ አጨርሴ በጣም ያስፈራል። ጨርሻለሁ። ቀጥል የምጠቀመው ይሄንን ነው። ውስጡ ምላጭ ያለው ነው። በዚህ በኩልም ማበጠሪያ ያለው ያለው ግን ውስጡ ምላጭ ነው ያለውና ስናበጥርበት እንደ ደረጃ አድርጎ ነው የሚያሳጥረው። እንደዚህ በአንድ ጊዜ ነው ደረጃ ፍሎ እንዲኖረው ይሄንን ሳይድ የምንጠቀመው እንደዚህ ማበጠሪያው በደንብ የማይታይበት ከታች በደንብ ስለሚያሳጥር በጣም ስለሚቆርጥ ወጣ ገባ ቢሆንባችሁ ራሱ በቃ 3 ቀን ነው። ከ3 ቀን በኋላ ጥሩ ፀጉር ይስማማል። ምንም አያስታውቅም ራሱ በጣም ደስ ይላል። ከዚህ ጋር አጠር ብሎ አጠርብሎ ወደ ላይ ረዘም ያለ የሚሄድ ፀጉር ነው የሚፈልገው። ኋላ መስታወት ስላለ ነው እንደዚህ ወደ ኋላ ማየው። ለጊዜ ስትቆርጡ መጀመሪያ ከፍ አድርጋችሁ ከቆረጣችሁ ከዛ እንደምንፈልገው አጠራጠር እያደረግን እናስተካክለዋለን። ግን በጣም ከቆረጥ ነው አስተካክለ
ጨርሻለሁ። ይሄኛው ረዘም ብሎ ይሄኛው እንደዚህ በደረጃ አጥር ብሎኛል። ታጥቤው እንዴት በርጥብ ውስጥ እንደማለት ነው። ታጥቤ እንደዚህ ተመልሻለሁኝ። ያው ከታጠበ በኋላ ጥር ያለ ሽም ሆነ እና በዚህ ጋር ጥር ያለ ነው። ነገ ፈተን ሄር ፖሊሸር ስናደርግበት ከፍ ይላል። ይሄው ሴትዮዋን መተዋል ስናክ ይሰጠኝ ብለው የዋሽሩም ታወልም በቃ የራሷ ፕሮፐርቲ አድርገዋለች። መሬት ላይ የሚመች ለስለስ ያለ ነገር ወድቆ ከተገኘ ሁሉም የሷ ነው። እንግዲህ ወደ እሷ ሄድና ነገ ያሳያችኋለሁ። ፀጉሬን ሰፊ ማበጠሪያ ወይም በእጄ እንደዚህ እንትና አፍታታዋለሁ። እንደዚህ ልጥፍ ያለው ናቹራል ስለማይመስል እንደዚህ አጭሩ በጣም ቀላል ነው። ከዚህ ይሄ ነው ለጊዜ አስቸጋሪ፣ ግን እዚህ ጋር ቡፍ ብሎ ለፊቴ ጥሩ እንትን እንዲሰጠው ስለምፈልግ ፍሪዝ መሆኑ ምንም ስለማይመስለኝ ነው በዚህ ሻሽ የምጠቀመው እንጂ ሌላ አይነት ማሰሪያ አለ በደንብ ልጥፍ የሚያደርግ። እንደዚህ ምልክት አደርጋለሁ። እዚህ ጋር ትንሽ እንትን ለቸኮልኩ ቀን ለ3 ቀን ይሁን። ይሄ እዚህ ጋር የሚያለውን ፈታ አደርጋለሁ። እዛው ከርልም ነገር ስለሆነ በፍሪዝ ግን ጥሩ ነው። በጎን ሲታይ ያምራል። ይሄ ፖሊሸሩ ቅባት ሆኖ እንደዚህ በጣም ልጭልጭ ሳይሆን ወዝ ያለው ፀጉር የሚያስመስል ነገር ነው። እማማ ሉሲም እኔም ቻው አለለም ወይ ስላለች ነው። ባይ ባያቸው ሉሉ። ይሄው እንዳልኳችሁ ሁሉም ቦታ መሬት ላይ ሁሉ የሷ ቦታ ነው። 10 አመቷ ነው። በየሄደችበት ነው የምትተኛው። ያው በውሻ እድሜ ደግሞ 7 አመቷ። የአንድ ውሻ 1 አመት የሰው 7 አመት ስለሚባል እንግዲህ 10 ሲባዛ በ7 7 አመቷ እማማ ሉሲ የኔ ሲኒየር ሲቲዝን ናት። የካናዳ የኔ ተራ ነው። አሁን ፀጉር መሰራት ትውላለች። ኡት የኔ አሮጊት። መልካም ቀን፣ መልካም ምሽት፣ መልካም አዳር በያላችሁበት ቦታ በያላችሁበት ሰዓት። አመሰግናለሁ ካብራችሁኝ ስለቆያችሁ። ሰላም